በቀድሞው የኢትዮጵያ ባህር ኃይል ለረጅም ዓመታት አገልግሏል። ከዚያን ዘመን ጀምረው ኢትዮጵያ የቀይ ባህር ይዞታዋን እስክታጣ ድረስ በኢትዮጵያ ባህር ኃይል ውስጥ ሆነው ሀገራቸውን አገልግሏል። ሌፍተናንት ሀለፈው መሰለ በኢትዮጵያ የጦር መርከቦች ላይ ሆነው በቀይ ባህር የተለያዩ ግዳጆችን ፈጽመዋል። ዛሬም ሀገር ስለ ባህር በር ስታነሳ አለሁ ሲሉ በሰመራ ዩኒቨርሲቲ ተገኝተው ትዝታቸውን እንዲህ አጋርተዋል። ወታደር ጠንካራ ነው፣ ኢሞሽናል አይሆንም። አንዳንዴ ምናልባት ሲቪል ኮንኩ በኋላ ነው መሰለኝ ትንሽ ወደ ባባ ይላል። በዚህ ባለፈ ታሪክ ውስጥ ላይ ህያው ምስክርነት ለመስጠት ነው። ቁልፍ ንግግር ማረግ ብቻ ሳይሆን ከዛም በላይ ህያው ምስክርነት ልሰጣችሁ ነው። ጓደኞቼን ቀብሬ አሳበልቷቸው በአጋጣሚ ተርፌ ቀይ ባህር ለሳቸው ባጥንትና በደማቸው የተዋሃደ ነው። በተለይ ለሀገራቸው ክብር ለሰንደቃቸው ፍቅር ሲሉ ያለፉ ጓደኞቻቸው ብዙ ናቸውና መለስ ብለው ሲያስታውሱት ሀዘኑና ቁጭቱ ይበረታባቸዋል። ድንገት ግን በተገኙበት መድረክ ላይ ያልገመቱትን ያላሰቡትን ግን ደግሞ የናፈቁት ነገር ገጠማቸው። የኢትዮጵያ የባህር በር ጥያቄ የተጠፋፋን ቤተሰብ እንዳገናኘ ሰምቻለሁና እስቲ እንዴት ነበር የኢትዮጵያ የባህር በር ጥያቄ እንዴት ቤተሰቡን አገናኘ የሚለው እስቲ ያጫውቱ። እሺ በአጋጣሚ ምን መሰለሽ ዛሬ በሰመራ ውስጥ ማለት ነው ከስንት ዓመት በኋላ ከ34 ዓመት በኋላ ማለት ነው እዚህ ጋር ፓናል ዲስከሽን ውስጥ ተሳታፊ ነበርኩ እና የነበረኝን መድረክ ጨርሼ እንደ ወረድ እንጃ እንዴት ምን እንደነገረው አላውቅም። ያው ምናልባት ያን ኢሞሽናል ሆኜ ሊሆን ይችላልና አባቱ ጓደኛዬ ነው፣ ባህር ኃይል ነው። መጥቶ ጋሼ አለኝ። አቤት አልኩት። እርሶ ባህር ኃይል አይደሉ የድሮ አለኝ። አዎ አልኩት። እኔ እኮ የተገኝ ልጅ ነኝ አለኝ። ተገኝ መገን አዲሱ አልኩት። አዎ ምንም ማድረግ አልቻልኩም። ወስጄ ነው እንደው ቀፍ ያደረኩት እንደዚህ ማለት ነው። ገባሽ? ያልታሰበ ማለት ነው። ያልታሰበ የጓደኛዬ ልጅ ነው፣ ህፃን ልጅ ሆኖ ነው ትቼው ሄድኩት። ኦልሞስት እኔ የወጣሁት በ1983 ዓመተ ምህረት ነው። ወደ አዲስ አበባ ዩኒቨርሲቲ ገና መንግስት ከመፍረሱ በፊት ነው የወጣሁት እና ልጅ ሆኖ ነው ጥዬ የወጣሁት ከእናቱ ጋር። እሱ አባቱ መርከብ ላይ ሰራ ነበረ፣ መሬትም ላይ ሰራ ነበረ። ከዛ በኋላ እኔና አባቱ አልተገናኘንም። ወደ የመን እንደሄደ ሰማሁ። እሷም ደግሞ ህፃኑን ልጅ ይዛ ከሀገር እንደወጣች እና ወደ ሌላ ክፍለ ሀገር መሄዷን ሰማሁ። ከ34 ዓመት በኋላ ያጋጣሚ ያገናኝ እና ተአምር ነው። በጣም እውነቴን ነው የምነግርሽ፣ ተአምር ነው። እንዴት ነበር ጓደኝነታችሁ ከእሱ አባት ጋር? አብረን ቅጥር አንድ ቅጥር ነው የተቀጠርነው። አዎ ተገኝ መገን ይባላል። እሱ በሙያ ኤሌክትሪካል ነው፣ እኔ ደግሞ በሙያ ኤሌክትሮኒክስ ነኝ። 66 ቅጥሮች ነን። አብረን የተማርነው አንድ መኝታ ቤት ነው የምንተኛው፣ አብረን ነው የምንኖረው። ሚስት ሲያገባም ያጋባሁት አብሬ ጓደኛው ነኝ። እኔም ሚስት ስትመጣ እሱ ተቀብሎ ይዳረኝ ነው አብረን ማለት ነው። እሱ በጣም ኢንቲሜት የሆነ ጓደኝነት ነበረን። ታሪኩ ረጅም ነው፣ ግን ስለ ደከመኝ ቁጭ ብለን ብናወራም ደስ ይለኛል። እሺ እኔም ደስ ይለኛል። እሺ እንደ ወንድም የሚያዩት የትላንቱ ህፃን የዛሬው የሰመራ ዩኒቨርሲቲ መምህር የሆነው የጓደኛቸው ልጅ ከጎናቸው ተቀምጧል። እውነት አይመስልም? አዲሱ ከ34 ዓመት በኋላ የአባትህን በጣም ጥብቅ ግንኙነት ጥብቅ ወዳጅ የሆኑትን ጓደኛቸው ስታገኝ ምን ተሰማ? እንዴት ሳወካቸው? የቀይ ባህር ኔቪ የሚል የአሰብ ጉዳይ ምናምን ሲነሳ ያው ብዙ ጊዜ ኢሞሽናል መሆንባቸው ናቸውና በተለይም ደግሞ አባቴን ካየሁት ኦልሞስት 83 ግንቦት ላይ ነው የተለያየ ነው። ከዛን ጊዜ ጀምሮ ያው እንደማንኛውም ልጅ አባቱን የማግኘት ፍላጎት አለ። በቅርብ ጊዜ ውስጥ ነው እኔ በፎቶም በቪዲዮ የሚያየሁት እንጂ ለረጅም ዓመት ሳንገናኝ ኖረናል። ከ20 ዓመት ከ25 ዓመት በላይ ማለት ነው። ያ አለ። በዛ ላይ ደግሞ ገና በልጅነታችን ነው የተለያየ ነው። ብዙ የአባትነት ትዝታዎቹም ሳናጣጥማቸው ነው ያለፉትና አጋጣሚ መድረክ እንትን ብሎ እኔ ያስተባበርኩኝ ነበርና ስገባ በጣም ኢሞሽናል ሆነው ንግግር ያቋረጡበት ሰዓት ነበርና ሳምሃው የሆነ ነገር
ሪሌት እንደሚያደርግ እንትን አልኩኝና ሴንስ አድርጌ ጠበቅኩኝ በቃ ያችን ሞመንት። በዛው አጋጣሚ ግን የተከበረው የሰመራ ዩኒቨርሲቲ ፕሬዝዳንትም የኔቪ ልጅ ያለ እኔ ጋርና ያው ታገኙታላችሁ ይሉ ነበር እዛው አጠገባቸው ላሉ ሰዎችና ልክ ሲወጡ በቃ በቀጥታ ሄጄ ነው አዲሱ ባላለሁኝ ተገኝ መገን ያቁታል አልኳቸውና ከዛ በጣም ለረጅም ደቂቃ ሁለታችንም ተቃቀፍን። አባቴን እነት ለመናገር አባቴን በህይወት እንዳለ እንዳገኘሁት ያህል ነው ፊል ያደረኩት። እኔም አንድ ብቸኛ እህቴም እዚህ ሀገር ያለችው የ3 አመት ታናሽና ጽጌረዳ ተገኝ ትባላለችና ሁለታችንም ብንሆን በጣም ነው ሚስ የምናረገው ባለበት ያው እንትን ላለና ለረጅም አመት ዲስኮኔክት አድርገን ስላሳለፈን ትንሽ ስሜቱ በጣም እንትን ይል ነበርና አንዳንዴ ይሄ ማትገልጪው ግን ውስጥሽ እንትን የሚያደርግ ነው። ኦፍ ኮርስ አድግ ያለው ትልቅ ሰው ነኝ ግን ደግሞ የአባትነት እንትኑን እፈልገዋለሁኝ እና የኔቪ ታሪክ ሲነሳ ያሰብ ታሪክ ሲነሳ የምርም ለመናገር ከምንም በላይ ወደ ኋላ ማልልበት ነው። ለዚህ ቀን ስላደረሰኝም ይሄም ምክንያት ሆኖ ስላገኘኋቸው በጣም ነው ደስ ያለኝ። አሁን ከደቂቃዎች በፊትም እናቴን አገናኝቻቸዋለሁ። እናቴም እንደዚህ ሆነ ኢሞሽናል የሆነችውና በስልክ ለማውራት እንትናለች። ባለቤታቸውና እናቴ ደግሞ በጣም የሚተዋወቁ ናቸውና ፈጣሪ ፈቅዶ ስለተገናኘ በጣም ነው ደስ ያለኝ እውነት ለመናገር። በጣም ይህ የኢትዮጵያ የባህር በር ጥያቄ ላንተ ትልቅ እድል ፈጥሯል ማለት ይችላል? አዎ ከምንም በላይ አንዳንዴ ኢንፎርማል ዲስከሽን ስናደርግ አሰብ ሲባል እትብቴ ያለው እዛ ነው እላለሁኝ። ሁሌም ነው የምለው እዛ ቤት ነበረኝ እዛ ላይፍ ነበረኝ ብዬ የማስባቸው ናቸው። ለልጄም የምነግረው እሱን ነው። ምክንያቱም እኛ ልጆች ሆነን ያሳለፍነው ወጣትነት ቲኔጀር ሆነን አለማሳለፋችን እዛ ቦታ ላይ ቁጭት ነው የሚሆነው። ስለዚህ ሁሌም ቢሆን ያ ጥያቄ ያ ነገር ሲነሳ ወደ ኦሪጂናችን አይደል ሁሌም የምንነሳው። አፋርን የምንወድበት እኮ አንዱ ነገር የሰው ዘር መገኛ ነው የምንለው ሁላችንም ወደዚህ ቦታ ስለምንሰበሰብ ነውና አሰብም ስንል ያ ቦታ ነው። አሰብ ራስ ገዝ ተብሎ አፋሮች የነበሩበት ያን ሁሉ ታሪክ አውቃለሁ። ያደግኩት አሳይታ ነው የሱልጣኔት አካባቢ ነው የሱልጣኔት መናገሻ ነው ያ ቦታና ያንን ሁሉ አቅ ስለነበረ አሳይታ ላይ ሆኜ ያሳለፍኳቸው ነገሮች ሁሉ አሰብን ሁሌ በቅርብ ርቀት እንዳይሆን ነው የሚያደርገኝና እንደዚህ አይነት ኢሹዎች በተነሱ ቁጥር ሁሌም ቢሆን ጥያቄው ውስጤ ይመላለሳል። በኔ እድሜ እውን መሆን እንዲችል ምኞቴ ነው። ባይሆንም እንኳን በልጄ እድሜ እንዲሆን ግን ትልቁ ምኞቴ ነው ብዬ ነው ማስበው። ደሞም እውነት ነው። ያው ደግሞ እየተንቀሳቀስን እንደው ከአዲሱ አባት ጋር እንደው በነበራችሁ ጊዜ የማይረሳ የሚሉትን ገጠመኞችን ያጫውቱኝና እንቋጫለን። አዎ አብዛኛውን መደበኛ የሆነ ግንኙነት ያለ ስልሽ እንደ ኔቪው ትራዲሽን አብረን ነው የምንዝናናው፣ አብረን ነው የምንጫወተው፣ አብረን ነው የምናመሸው፣ አብረን ነው ቡና ሁሉ ነገር ምናምን ጎረቤታሞች ነን ከዛም በላይ ማለት ነው ከኔቪነት ባሻገር። ነገር ግን አንድ ወቅት የግራድ ፒቶክስ ነበረና ሻቢያ በድንገት ትመጣና በጀልባ ሚዛይል እንትን ትተኩሳለች። ግራድ ፒ የሚሉት ተወንጫፊ ሮኬት አይነት ነገር ነው የምትተኩሰው። በዛን ሰዓት እሱ ህፃን ነው ልጅ ነው። እኛ ይሄ ተኩስ በሚተኮስበት ሰዓት እርምጃ ለመውሰድ ወዲያ ወዲህ ነው የምንሯሯጠውና የወላጅነት ስሜት ተሰምቶት የነበረውን ጭንቀት አስታውሳለሁ ከፍተኛ መልኩ ማለት ነው። ሶ ክሪቲካል የሆነ ሰዓት ነበረ። ከዛ ውጭ ከዛ አጭር የክሪቲካል ጊዜ ውስጥ ሌላ የተለየ የከፋ ነገር አልገጠመንም። ሁሉንም ነገር በወቅቱ በቁጥጥር ስር አድርገነዋል። ማድረግ የሚገባንን መርከቦቹን ልከን ምን የተባሉትንም ሁሉ በወቅቱ እርምጃ ወስደናል። ያቺ ሞሜንት ነች መጥፎ ሞሜንት። በተረፈ ጥሩ ጊዜ ነበረ። መልካም። እኛም እንግዲህ የኢትዮጵያ መሰረታዊና እንዲሁም የሉዓላዊነት ጉዳይ የሆነው የባህር በር ጥያቄ እየተነሳ ባለበት ወቅት የእናንተ ቤተሰብ በመገናኘቱ እኛም የተሰማንን ደስታ ልንገልጽላችሁ እንወዳለን። እንኳን ደስ አላችሁ። ቴንክ ዩ በጣም እናመሰግናለን። በጣም እናመሰግናለን።